ሁለተኛው ያ መድ ነው። ያው እዚህ ላይ አንዱን አውጥተን ዙም አድርገን እንመለከታለን። አብሽሩ ይኸውላችሁ ያ መድ ለመሆን ያ እሺ በፈትሃ ቢመጣ የሚነበብ ፊደል ነው አይደል? ያ በፈትሃ ቢመጣ ምን እንለዋለን? በደማ ቢመጣ ዩ፣ በከስራ ቢመጣ ይ። ያ የሚነበብ ፊደል ነው። መድ የሚሆነው ግን መቼ ነው? ለዛ ነው ቅድም ሁለት መስፈርት ያሟላሉ ያልኳችሁ። ያ የሚነበብ ፊደል ነው። የራሱ የሆነ ድምጽ አለው አይደል? ያጀማ የዩ ይ ያ ይ ድምጾችን ይሰጠናል። ነገር ግን ተጽፎ የማይነበበው መቼ ነው? መድ የሚሆነው መቼ ነው? እሱን ነው የምናየው። ያ መድ ላይ ደርሰናል። ስለ ሶስቱ የመድ ፊደሎች እየተነጋገርን ነው። ጥሩ። ያ መድ ለመሆን ማስታወሻ ብትይዙ አሪፍ ነው። በዛውም ያ መድ የሚሆነው መቼ ነው? ሁለት መስፈርት ሲያሟላ። እነዛ መስፈርቶች ምንና ምን ናቸው? አንደኛ ያ ምንም አይነት አናባቢ ምልክት ወይም ሐረካ ፈትሃ፣ ከስራ፣ ደማ፣ ስኩን፣ መድ ምንም በቃ እንትን የለውም። አረበኛ አናባቢ ምልክት አይኖረውም። ብቻውን ፊደሉ ብቻ ነው የሚመጣው። መድ ለመሆን አንድ በሉ መስፈርት አንድ ቀለል ባለ መንገድ ያ መድ የሚሆነው ሁለት መስፈርት ሲያሟላ ነው። አንደኛው ምንም አይነት አናባቢ ምልክት አይኖረውም። አንድ ሁለተኛ ከእርሱ በፊት የሚመጣው ፊደል በምንድን ነው የሚመጣው? በከስራ አናባቢ ነው የሚመጣው። ቅድም አሊፍ መድ ላይ ምን አለን? አሊፍ ምንም አይነት አናባቢ አይኖረውም። ከእርሱ በፊት ያ ፊደሉ በምንድን ነበር የሚመጣው አለን? በፈትሃ ነበር አይደለ? አሊፍ መድ የሚሆነው በፈትሃ ነው እንጂ በሌላ አይመጣም ብለናል። ጥሩ። ያ ደግሞ የመጀመሪያ መስፈርቱ መድ ለመሆን ምንም አናባቢ ምልክት የለውም። ኦኬ። ቀጥሎ ሁለተኛው መስፈርት ከሱ በፊት ያለው ፊደል የሚመጣው ከስራ አናባቢ ብቻ ነው። ያ መድ ሆኖ ይሄ ፊደል ፈትሃ አይሆንም፣ ደማ አይሆንም። ኦኬ። የሚሆነው ምንድነው? ከስራ። ስለዚህ በዛ ሰዓት አሁን ልዩነቱን ላሳያችሁ። አሊፍ መድ በአንደኛ ቤት የሚነበበውን የነበረውን ወዴት ቀይሮታል? ወደ አራተኛ ቤት ባ ብለን አስነበበን። ይሄ ግን ቤት አይቀይርም። ለምሳሌ ይሄው እንደዚህ ብናደርገው ምንድነው? ይሄ ፊደል ይታያላ? ቢ ያ መድ ሲኖርስ ቤቱን ሳይቀይር ሁለት ሐረካ አስበን ማንበብ ቢ። አያችሁ ልዩነቱ? ካለመድ ቢ፣ በመድ ቢ። ቲ ሂ ግልጽ ነው። ያመድ ያጀማ። እሺ ያመድ ይህንን ይመስላል። ሰቢሊ። እሺ ሀቢቢ መርሐባ፣ ቀጥል። የቲመ። እስቲ ድገመው። የቲመ። እሺ እንትን ላድርግልህ፣ ዝም ላድርገው አንዴ። ይታያል አሁን ሀቢቢ? ይታያል። እዚህ ያደርሰናል። ቱሲሩ። እሺ አያችኋ? ሁለት ሐረካ ያስበናል። ማን? ያመድ። እሺ ይኸው እዚህ ጋር እሺ አዑዙ ቢላሂ ሚነ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም ዩሂቡ ዩጂቡ። እሺ ኡሂጣ። እሺ አኺሂ። አስተካኪና አንብቢ። ሁለተኛው ኺ አለ በከስራ ኺ ነው። ሂ ሳይሆን ኺ። አኺሂ። እሺ ማሻአላህ አላህ ይጨምርልሽ። ሰዓዳ። አቤት። እሺ ይኸው ብስሚላህ ራህማን ራሂም ሸዲዱ። ነዚሪ።
ዙሪዱ አልሰማሁሽም እናት። እዚህኛው ጋር ምን አልሽ ሳዲ? አልሰማሁሽም። እዚህ ጋር ዙሪዱ ይሄ ዙ አይደለም እኮ ይኸው በደንብ ዙማ ቢሆን ኖሮ አያያዝም ነበር አይደል እንዴ? ዙ ይያዛል እንዴ? ቀጥሎ ከሚመጣው ፊደል ጋር አያያዝም። ስለዚህ ኑ ነው ኑሪዱ። አይ ይቅርታ፣ ኑሪዱ። እሺ ኑሪዱ። እሺ የዚኦ ሳይሆን የዚኦ የዚኦ። እሺ መርሐባ አላህ ይጨምርልሽ እህቴ። እዚህ ጋር ደርሰናል። እሺ ታንኪዩ ላይ ስመብዙ ወሲቃ ቀ ሳይሆን ቆ ወሲቃ። በስ እሺ በሺሩ። እሺ አንቺ አክሽን ሌላ ቦታ ይጅና ተውስ። ቀጥል። በሲሩ ብዙ አቲል በሲሩ ሁለት ሐረካ ብቻ ሀቢቢ። እሺ የዲቆ እነዚህ ሁለቱንም ስህተት ነው። ዲቁ ዲና ቁ የሚባል ይሄ ዲ አይደለም ሀቢቢ፣ ዷድ ነው፣ ይወፍራል። ዲ ሳይሆን ይኸውልህ ዲ እና ዲ ይለያል። ዲ የዲ ቆ ከላንቃ ይውጣ። እሺ የዲቁ። እሺ ማሻአላህ አላህ ይጨምርልህ ሀቢቢ። ወደ ሶስተኛው ከመሄዳችን በፊት ምኑ እሺ ወደ ሶስተኛው ከመሄዳችን በፊት